ተመልከቱ ሙስሊም ያልሆነ ሰው እጅግ እሺ ቁጥርን አስቀምጥልኝ ማለት ፎሎ ሳረግ እምቢ አለኝ። እሺ እስኪ ፎሎ አድርጌሻለሁ። ከቻልክ በፍጥነት አውራኝ። እሺ እሺ አውራሻለሁ። እሺ Nama gababa saahiban godhatin jecha abbootii keenya yaadadhuun dagatin yoo alma koo namantaa nettinaan hidhatin kun dhaamsa guddaadhaa dhaggeeffattee hin gatin jechuun si harkisee bakka atin jaallatin si dhaaba saahibni yoo gaariin filatin. ተምሬ ነው እስልምናን የተቀበልኩት ምናምን የምትል ከሆነ በዛን ጊዜ የሚወጣ መረጃ ይወጣል። ይሄ ተምሬ እስልምና ገብቶ ምናምን የሚለው ነገር ከመጣ በዛን ሰዓት እኛ የምናደርገውን እናደርጋለን። ጸጥ ብላ በራሷ እንደዚህ ቁጭ ካለች ማንም ሰው እንዳይናገራት መብቷ ነው። ምንም ካላለች ሄዳችሁ በተለየኛ ልጆች ኮሜንት ላይ ምንም ሰው ማንም ሰው እንዳይናገራት ማንም ሰው መብቷ ነው። ከዛም በኋላ እንትን ቢል እሷ ግን ተምሬ ነው የሚለው ገብቶኝ ነው የምትለው ነገር ከመጣች በዛን ሰዓት እንገናኛለን በመረጃ ማለት ነው። አሁን ግን ጸጥ በሏት። ማንም ሰው ስለሷ እንዳያወራ የትም ቦታ መብቷ ነው። እኔ አላወራም። እኔን ሻአዳ ሲዘኝ ሻዳላ ሲይዘሽ? አዎ እሺ ሊዮራ ማሻአላ በስተመጨረሻ እሺ የምለውን ቃል አብረሽ ሊዮራ እስከዛሬ ብዙ ጊዜ ጠይቃለች። እዚህ የሆነ ጊዜ ላይ በጣም ብዙ ጊዜ ጠይቀሻል። እስከዛሬም ስትከታተል ቆይታለች። ዛሬ በስተመጨረሻ እስልምና ልትቀበል ነው። አላሁ አክበር። ጠይቃ እውነትን መርምራ ነው እች ልጅ ዛሬ ለዚህ የደረሰችው። በጣም ነው ደስ ያለኝ ወላሂ ላዚም። እሺ የምለውን ቃል አብረሽ እየተከተልሽ ወይ ሊዮራ? እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን
ሙሐመደን ረሱሉላህ ረሱለላህ። አላሁ አክበር ማሻአላህ። ተክቢር ተክቢር ያ ጀማ። ብዙ ሰው ይሰልማል፣ ግን ከሚሰልሙት ሁሉ በጣም እንትን የሚለው ደስ የሚለው ከብዙ ጥያቄዎች ከብዙ ምርምር በኋላ የሚሰልሙት በጣም ይለያል። ማሻአላህ ብያለሁኝ። እንኳን ወደ ነቢያት መንገድ ተቀላቀልሽ በህይወት እያለሽ። አሁን ያልሽው ቃል የሻሃዳ ቃል የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ነው። የነቢያቶች ሁሉ የመጀመሪያ ትምህርታቸው መሰረትና ትእዛዝ ነው። ትርጉሙ ምንድን ነው? እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ነቢያትም ይሄን ነበር ሰዎች ወደ ኢስላም ሲመጡ ጊዜ የሚያስብሏቸው የመጀመሪያው የምስክር ቃል ይሄ ነው። የአምላክን አንድነትና ብቸኛነት ያስተምሯቸዋል። በዘመኑ የተላከውን ነቢይ እንደ ነቢይ እንዲመሰክሩ ያደርጓቸዋል። ያ ነው። ለዚህም ነው የመሲሁ ተከታዮች ምን ብለው ነበር? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አምላክ አላህ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛም እመኑ አልኳቸዋል። ሐዋርያቶችም ምን አሉ? ቃሉ አመና እነሆ አመንን፣ ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንንም መስክርልን አሏል። እና ይህ ነው አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ስብሐነ ወተዓላ ንጹህ አድርጎ ይቀበለዋል። ይህም በቁርአን ላይ ሲናገር ምን ይላል? ሱረቱል አንፋል ላይ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን አለ። ቁል ሊለዚነ ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ንገራቸው፣ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ካሉበት ክህደት ቢቆጠቡ ያለፈ ኃጢአታቸው ሁሉ ይማርላቸዋል እያለ ይናገራል። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሐዲስ ላይ ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአት ሁሉ ይማርለታል ማለት ነው። እሺ አንድ ሰው እስልምናን ከተቀበለ በቀጣዩ ዓለም ምን ያገኛል? ምን ተስፋ ተገብቶለታል? ከሞት በኋላ ስላለው ህይወት አምላክ ራሱ ቃል የገባው ነገር አለ ወይ? አዎ። አላህ ስብሐነሁ ወተዓላ ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው። ኻሊዲነ ፊሃ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ወዕደላሂ ሐቃ ይህ የእኔ የአላህ ቃል እውነት ነውም እያለ ተናገረ። ወሁወል ዐዚዙል ሐኪም ያሸናፊና ጥበበኛ የሆንኩኝ አምላክ ነኝ ይላል። እና ይህን ይመስላል አንድ ሰው እስልምናን ከተቀበለ በኋላ የሁለተኛው የእስልምና ሃይማኖት መሰረትና ትእዛዝ የሆነው ለዚህ ላመን ነውና ለመሰከርለት ለአንዱ አምላክ ብቻ መስገድ የሚለው ነው። አምልኮን ሁሉ ለእርሱ ብቻ መፈጸም የሚለው ነው። እዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ቡኒየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃመ ሶላት አሉ። ሶላትን መስገድ ጊዜውን ጠብቆ አግባቡን ጠብቆ መስገድ። ይህን ለማድረግ ሰው ሻወር እንዲወስድ ታዘዋል። ከዚያ ንጹህ ልብስ መልበስ፣ ስለ ውዱ አደራረግ፣ ስለ ሶላት አሰጋገድ በመማር ሶላት መስገድን ትጀምሪያለሽ ማለት ነው። ይህን ይመስላል። እሺ ስምሽን መቀየር ከፈለግሽ ትችያለሽ፣ ካልፈለግሽ ችግር የለውም። መቀየር ትፈልጊያለሽ? አዎ መቀየር ፈልጋለሁ። እሺ አንቺ የምትወጂው ስም አለ ደስ የሚልሽ? አንድ በጣም ወደው የሙስሊም ስም አለ፣ ግን ትርጉሙን አላውቀውም። አምዚያ። ምን አምዚያ ማለት ምን ማለት ነው? አምዚያ ሐምዚያ ለማለት ነው። ሐምዚያ ሐምዚያ ነው። አምዚያ አምዚያ حمزية. حمزية هي طائفة من الخوارج افترقت عن فرقة حمزية. رحيمة 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 አዛኛው እንደማለት ነው። ደስ የሚል ሲል አዛኛው እንደማለት ነው።
ደስ የሚል ስም ነው። ማሻአላህ